የወደክበትን ሳይሆን ያዳለጠህን ቦታ ተመልከት የሚል አባባል አለ። ጄቶቻችን ወደ ወሳኝ ተዋጊ ኃይል ይቀየራሉ። በኢትዮጵያ አየር ኃይል እንደዚህ ያሉ ዘመን የሚሻገር ጀግንነትና ብቃት ያላቸው በርካታ ጀግኖች ተፈጥረዋል። ከነዚህ መካከል ጀነራል ለገሰ ተፈራ አንዱ ተጠቃሽ ነው። ጀነራል አሸናፊ ወልደ ጻዲቅ፣ ኮሎኔል በዛብህ ጥሩነህ፣ ኮሎኔል ባጫ ሁንዴ፣ የዛሬው ሌፍትናንት ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል ከፈጠራቸው ዘመን ከማይረሳቸው ጀግኖች መካከል ይቆጠራሉ። እነዚህ ጀግኖች በብዙ እጥፍ እንዲባዙ፣ እነዚህ ጀግኖች ከኢትዮጵያ አልፈው የአፍሪካ ኩራት እንዲሆኑ ተዋጊ ጄቶች፣ ገጀቶች፣ ቴክኖሎጂዎች ብቻ ሳይሆን የሰው ኃይላችን ላይ አበክረን ልንሰራ ይገባል። የሰው ኃይሎቻችን ሲበረቱ ሲችሉ ጄቶቻችን ወደ ወሳኝ ተዋጊ ኃይል ይቀየራሉ። የበቃ የሰው ኃይል ከሌለ ማሽኑ ብቻውን የበቃ ተዋጊ ኃይል መሆን አይችልም። የበቃ ተዋጊ ኃይል እንዲሆን ጀግኖች፣ ሀገራቸውን የሚወዱ መማር የማይሰለቹ ለሀገራቸው እስከ ሕይወት ፍጻሜ የተሰጡ ሰዎችን ማፍራት በእጅጉ የሚያስፈልግ ነው። በዚህ አግባብ የኢትዮጵያ አየር ኃይል ላለፉት ጥቂት ዓመታት የጀመረው የሰው ኃይል ግንባታ በዘላቂነት ልጆቻችን ብዙ የሚጠቀሱ ጀግኖች እያነሱ የኢትዮጵያን አየር ኃይል እንዲያወሱ እንዲያወድሱ ለማድረግ መሰረት የሚጥል ስለሆነ ከሸመትናቸው፣ ሞዲፋይ ካደረግናቸው፣ ከሰራናቸው ቴክኖሎጂዎች በላይ የሰው ኃይል ግንባታ ትኩረት ተሰጥቶት ሊሰራ ይገባል። ኢትዮጵያውያን አንድ አባባል አላቸው። በየበሩ ቆሞ ጀግና ካልመለሰ ሀገር ተላላ ነው ይሄዳል እንደ ሰው ይላሉ። በየበሩ ቆሞ ጀግና ካልመለሰው ሀገር ተላላ ነው ይሄዳል እንደ ሰው ይላሉ። መቆም ሲባል መጽናት፣ መትጋት፣ ለእድገት መልፋት፣ አይበገሬነትን በየዕለት ማሳየት ማለት ነው። በየበሩ ቆሞ ሲባል በአየር ኃይል፣ በምድር ኃይል፣ በባህር ኃይል፣ በሳይበር ከዚያም ባሻገር በልዩ ልዩ የኢኮኖሚ ዘርፎች በሁሉም በር የሚጠቀሱ ጀግኖች ሲኖሩ ማለት ነው። ኢትዮጵያ ውስጥ በከፍተኛ ደረጃ ብልጽግናን ለማረጋገጥ የሚችሉ የልማት ስራዎች እየተሰሩ ይገኛሉ። በዚህ የምትገኙ ጀግኖች ካለምንም ጥርጥር በአፍሪካ ግንባር ቀደሙ የልማት እንቅስቃሴ እየተፈጸመ ያለው በኢትዮጵያ መሆኑን በኔ ብቻ ሳይሆን በዓለም አቀፍ ተቋማት ማረጋገጫም ጭምር በእርግጠኝነት መናገር ይቻላል። ባለፈው ዓመት 9.2% እድገት አረጋግጠናል። በዚህ ዓመት ቢያንስ 10.3% እድገት እንደምናረጋግጥ የስድስት ወር የሥራ አፈጻጸማችን ያመላክታል። በኢኮኖሚው ረገድ በግብርና፣ በማይኒንግ፣ በቱሪዝም፣ በቴክኖሎጂ፣ በኢንዱስትሪ እየሰራን ያለነው ስራዎች በጠንካራ የጸጥታ ኃይል ካልተገነባ ዋጋ የለውም። በዓለም ላይ እንደምታዩት ጠንካራ ኢኮኖሚ ያላቸው ይህንን ዘርፍ ችላ ያሉ ሀገራት አሁን ያሉበት ሁኔታ ሁላችንም የምናየው ነው። ይህንን ጉዳይ በሚዛን አስተካክሎ መምራት፣ መስራት፣ መገንባት ያስፈልጋል። ምክንያቱም አንድ ቤት 10 የ9ኙ መዘጋት ከንቱ ሆኖ ለጥቃት ሊያጋልጥ ይችላል። በሰላም ውሎ ለማደር እያንዳንዱ በር በበቂ ሁኔታ መዘጋቱን ማረጋገጥ ያስፈልጋል። 9 መዝጋት 10ኛው ክፍት እስከሆነ በቂ አይደለም። ስለሆነም በኢኮኖሚ፣ በዲፕሎማሲ፣
በፖለቲካ እንዲሁም በወታደራዊ አቅማችን በሚዛን ሁሉን ማሳደግ ስንችል የጸናች የተፈራች የተከበረች ኢትዮጵያን ለልጆቻችን ማስረከብ እንችላለን። ክቡራትና ክቡራን፣ በኢትዮጵያ የወደክ ያዳለጠህን ቦታ ተመልከት የሚል አባባል አለ። የወደቅንበትን ሳይሆን ያዳለጠንን ቦታ ስንመለከት አየር ኃይላችን ምንም እንኳ 90 ዓመታት ያስቆጠረ ቢሆንም በዕድሜው ልክ በቂ ተከታታይ ግንባታ እንዳልተደረገለት በውል ማየት ችለናል። ከዚህም የተነሳ ባለፉት